ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። በድጋሚ ለመግባት በአንዳንድ ጉዳይ ተገድጃለሁ። ምናልባት ከጥቂት ሰዓታቶች በፊት በተለይ አንዳንድ ሀሳቦችን አንስቼ ነበረ። ከዚህ ሀሳብ ጋር በተያያዘ ሀሳቦችን የበለጠ ለማጠናከርም እንደዚሁም ደግሞ በተለይ በዚህ በአማራ ጉዳይ ላይ የነቁ ተሳትፎ የሚያደርጉ ወገኖች የሚሰጡትን ማስተያየት ገንቢና ምናልባትም በዚህ ጉዳይ ላይ በጣም መነገር ያለበት ጉዳይም ሆኖ ስለታየኝ ነው። ምናልባት የጉዳዩን የማጦዙ ጉዳይ አይደለም፣ ግን የተረዱበትን መንገድና እኛ የምንረዳበትን መንገድ ወደ አድማጭ በተወሰነ መልኩ ሀሳቤን ቀደም ሲል ገልጫለሁ። ግን ነገሩ ምን አይነት ክብደት አለው፣ ምንስ ተፈልጎ ነው ለሚለው ግን ትንሽዬ ሀሳብ ልጨምርበት ፈልጌ ነው። ይሄ ሀሳብ ምንድነው? በዋናነት ክንፈ ዳኘው ያው ከመገንጠል ጋር በተያያዘ በተለይ ትግራይ ተገንጥላ ከኤርትራ ጋር እንዋሃዳለን፣ ለዚህ ደግሞ የተለያዩ የፖለቲካ ኃይሎች ድጋፋቸውን ሊያደርጉ ይገባል፣ በተለይ በትግራይ ልሂቃን ውስጥ ጌታቸውን ጨምሮ ያለው የልሂቃን በዚህ ጉዳይ ላይ ተመሳሳይ ሀሳብ ነው ያለን የሚል አቋም ይዟል። ማለት ንግግር ተናግሯል። በዚህ ንግግሩ ላይ ምንድነው ጉዳቱ? እንደምታውስ ምንድነው? በጣም ደግሞ የሚገርመው ይሄንን ለማስጠበቅ በአነስተኛ ኪሳራ የትግራይን መገንጠል እውን ለማድረግ እንሰራለን፣ ለዚህ ደግሞ የተለያዩ ስልቶችን እንጠቀማለን አይነት ንግግር ነው። ይሄ ጉዳይ በስፋት ያገዛዙ ልሳኖችም ሲያራግቡት ተመልክቻለሁ። የሰውየውን እንድምታና ንግግሩ ግን ከምን የመጣ ነው? ከግለሰቡ ፍላጎት ወይንስ የቡድን ፍላጎት የሚለውን በተወሰነ መልኩ እናየዋለን። ግን ዋነኛው የጽናት ሚዲያ ቤተሰብ በዚህ ጉዳይ ላይ እኛም ከአማራ ፖለቲካ ነገሮችን የምናይበት ይሄ ኃይልም በተመሳሳይ ይሄ የፕሮፓጋንዳ ግብአት ለሚጠቀሙ ኃይል ደግሞ ድንጋይ የመወርወር አቅሙ በጣም ከባድ ስለሆነ በተለይ በዚህ የፖለቲካ አስተሳሰብ ላይ ያሉ ሰዎች እየፈጠረ ያለውን አንድ የሆነ የፖለቲካ አሰላለፍ የበለጠ በታኝም ስለሆነ በተወሰነ መልኩ ማየት ስለፈለግኩ ነው። ሀሳቤን ባጭሩ ልግለጽ። እኔ ክንፈ ዳኘውን አውቀዋለሁ። እማቀው የጽናት ሚዲያ ቤተሰብ በተለይ ከዚህ ከአጫሉ ግድያ ጋር በተያያዘ ያው እኛም 1 ዓመት ከ6 ወር አካባቢ እስር ቤት በነበርንበት ጊዜ የመጀመሪያውን 8 ወር አካባቢ ቃሊቲ ነበርን እና አንድ ግቢ ውስጥ ነው ያለነው። በዛን ሰዓት ከነ ክንፈ ጋር በተወሰነ መልኩ አንዳንድ ያው የተለያየ ፖለቲካ ጉዳዮችም በሚወሩበት በማንስማማበት እና በተለይ ደግሞ ጥሩ ባልሆነበት ያ የጦርነት ድባብ ላይ ሀሳቦቹን ለማየት አስተሳሰቡን ለመረዳት ችያለሁ። ክንፈ እኔ ባለኝ ግምገማ በጣም ስሜታዊ ነው። በጣም ስሜታዊ ብቻ ሳይሆን የሚናገረው ንግግር በስሜት ውስጥ ደግሞ በጣም ብዙ የሚያመልጠው ሰው ነው። ሁለተኛ የፖለቲካውን አውድ የሚተነትንበት አድማስ በጣም ትንሽ ነው። ይሄንን ስነግራችሁ ምናልባት እንደው ይሄ በጣም ለመታበይ ምናምን ብዬ አይደለም፣ እኔ ፋክቱን ነው የኔ ግምገማ መንጸር። ወታደር ነው ሰውየው። ወታደራዊ ትንተናና አቅሙ ምንም ጥያቄ የለውም። የፖለቲካውን አቅጣጫ የሚመለከትበት የፖለቲካውን ትንተና የሚያይበት ሁኔታ ግን ውስንነት አለው። ፖለቲካውን አያውቅም አይደለም፣ ግን ውስንነት ግን አለው። ምንድነው ለዚህ ማረጋገጫ ምናምን ብትሉኝ እኔ ጦርነቱ በጀመረበት ሰዓት አስታውሳለሁ። በተለይ አብይ የፕሮፓጋንዳ አቅጣጫ ሁሉ የትግራይን ዋነኛው የዚህ የመግፋትና ከአንድነት ውስጥ የማስወጣት የፕሮፓጋንዳ ናሬሽን ነው የሚጠቀመው በመንግስት ደረጃ። ሁለተኛ የጦርነቱ አሰላለፍና የትርክቱ ራሱ የሚገለጽበት ቃላት የቃላት ስንጠቃው ምናምን
ይሄ ከሰይጣን የባሰ ነው፣ እኔ ሰይጣንም እንደዚህ ምናምን የሚባል ነገር ዋነኛው ይሄ አሳሰብ ይሄ ቡድን ነጥሎ የማጥቃት ጉዳይ ብቻ ሳይሆን ይሄ ሰሜናዊ የሚልም የፖለቲካ ትርክት አሳሰብም እንዳለው ከሂደቱ ከመነሻው በምናየው የፕሮፓጋንዳ አውድ መገመት ይቻላል። ይሄ ጉዳይ ቀስ እያለ ነገ ጠዋት ሌሎች አካባቢ ላይ የሚመጣ ጉዳይ ነው የሚል ምልከታዎች ነበሩ ፖለቲካውን ለሚገመግም ሰው እና በዚህ ጉዳይ ላይ ክንፈ ያላየውን ጉዳይ በክርክር ሀሳብ ውስጥ ከዚህ በፊት ገልጬዋለሁ። ባልተቀበለው ግን ሆኖ ባየው ጉዳይ ላይ ትክክል መሆኑን መልሶ ሲናገር አስታውሳለሁ። አብይ የተጠቀመበት የፖለቲካ ፕሮፓጋንዳ አንዱ ይሄ ነው። በሰዓቱ ህወሓት በጦርነት ውስጥ በነበረበት ሰዓት ገፊ ምክንያቶቹ ምንድን ናቸው? የፖለቲካው ገፊ ምክንያት አንዳንድ ወገኖችም በተለያየ መልኩ ገልጸውታል። እኔም ከዚህ በፊት በተወሰነ መልኩ ሰዓቱ ደርሷል ብዬ አንድ ፕሮግራም ሰርቼ ገልጬዋል። ህወሓት ወታደራዊ ቁመናውን በጣም ባደገኛ ኮስት ዋጋ ያስከፈለው የፖለቲካ ትርክቱ ሂሳብ እናወራርዳለን፣ እኛ ማዕከላዊ መንግስቱን ከዚህ በኋላ አንፈልግም፣ በቅቶናል ምናምን የሚል ትርክቶች ሰው አጌንስት ሆኖ እንዲቆም የተገደደው የአገዛዙን ፍላጎት ለማሟላት ሳይሆን ከፍርሃትና ከድንጋጤ ከመጨነቅ እንደዚህም ዋጋ ከፍላለሁ ብሎ የሚያስበው ሊቃል ወዶ ሳይሆን በግዱ በአንድ የጠላት ካምፕ ውስጥ እንዲሰባሰብ ምክንያት አድርጎታል። ይሄ እልህኝነትና ይሄ የፖለቲካ ዲስኮርስ ውጤቱ ምን ሆነ? ውጤቱ አስበላው። አሁን ሌላ የኃይል አሰላለፍ ደግሞ እየተፈጠረ ባለበት ሰዓት በተለይ ይሄ የሰሜናዊ ትርክት መሰባሰብ መቻል አለበት። በኢትዮጵያ ውስጥ የፖለቲካዊ ጥቃቱ ወደ ሃይማኖታዊ ጥቃት ሁሉ እየሄደ ነው። ይሄ ጉዳይ ማሰባሰቢያ ነው። ከፍተኛ የሆነ የአካባቢ የጂኦግራፊ ጥቅለላና ስልቀጣ እየተካሄደ ነው። ይሄ እኮ የሚታይ ጉዳይ እኮ ነው። በጣም እየታየ ያለ ጉዳይ ጦርነት ከሌላም ቦታ ወደ ሌላ ቦታ ከሌላም ቦታ ወደ ሌላ ቦታ እየተዘዋወረ በከፍተኛ ደረጃ ውድመት እየተፈጸመ ነው። ስለዚህ ይሄ አንድን ማህበረሰብ ከሌላው ጋር አሊያንስ ፈጥሮ ሊታገልበት የሚችልበት አዲስ የፖለቲካ ትርክት ያስፈልገዋል። ስለዚህ በነ ክንፈ ዳኘው የቆየና የተሸከለ አስተሳሰብ ይሄንን አዲስ የፖለቲካ ትርክት መንዳት አይቻልም። አዲስ ሀሳብ ማምጣት፣ አዲስ የሚያሰባስብ፣ አዲስ የእጣ ፈንታን የምትበይንበት፣ አዲስ የፖለቲካ ማዕከላዊ የሆነ አስተሳሰብ የምትፈጥርበት ናሬቲቭ ነው የሚፈጠረው። በዚህ ደረጃ ክንፈ የሚናገር ሳይሆን ክንፈ በጣም ትልቅ የሆነ የፖለቲካ ጥያቄውን አንዳንድ ጊዜ በራሱ ልቦና ውስጥ የደበቀውን በአደባባይ የሚተፈው በስሜት ይናገር። በስሜት ሲናገር ግን እውነታውን ነው የሚናገረው፣ ፍላጎቱን። ስለዚህ በዚህ ሁኔታ ላይ ለምንድን ነው ክንፈ ይህን የተናገረው? አሁን ሰዓቱ ምንድን ነው? በተለይ ብልጽግና አገዛዝ በዚህ ጉዳይ ላይ በስፋት የፕሮፓጋንዳ ግብአት አድርጎ ሊጠቀሙ ይችላል። በትግራይ በኩል ላይ ከፍተኛ የሆነ የበጀት መታጠፍ፣ የባንክ አካውንት የድርጅቶችን በመዝጋት ወደ ጦርነት የሚሄድበት መልኩ በጣም እየሰፋ ነው። የአማራ ኃይሎች ደግሞ የጋራ ዕጣ ፈንታችን የምንበይን ከሆነ ጥቅማችንን እኛም ማስጠብቀን የሌላውንም ጥቅም ሳንጋፋ ቢያንስ በነገይቷ አገር ላይ አብረን ለህልውና እንታገል የሚል የሊቃን አሳሰብ አለ። እንደ በፊቱ አይደለም፣ ተቸካ የለም። የአማራ ፖለቲካ ፍሌክሲብል ነው፣ ተገለባባጭ ነው። ይሄ እኔ ቤስት ነው ብዬ ነው የማስበው። ትክክልም ነው። ተቸካይ አመለካከት አይደለም። ስለዚህ አማራው የህልውና አደጋ አለብኝ እኮ ሲል እኮ
ክንፈ ሲገዛውም ከነበረው ስርዓት ጋር እና ተቋማት ጋር ጭምር እኮ ነው። ስለዚህ ይሄንንም ደግሞ በጋራ ጣፈንታችን ላይ እንበይነዋለን ሲል አዲስ የፖለቲካ አሰላለፍን የሚፈጥርበት ትርክቶችን ከማምጣት ውጪ ገፊ አስተሳሰብ ምናልባትም ለክንፈ ዓላማ ሌሎች የፖለቲካ ኃይሎችም እንዲሰባሰቡ እንዲደግፉን በዚህ ጉዳይ ላይ እኛ እንገነጠላለን፣ ከኤርትራ ጋር እንዋሃዳለን፣ ከፌዴራል መንግስቱ ጋር ያለን የፕሪቶሪያ ስምምነት ብቻ ነው አንቀጽ 39 ነው ብሎ ሲናገር ሌላው ለምንድን ነው ለዚህ ጉዳይ ላይ የምተባበረው ብሎ ሲጠይቅ ምን ይፈጠራል? ምን ይፈጠራል? የፖለቲካ ስንጥቃት እና ልዩነት ይፈጠራል። በዚህ ንግግር ውስጥ ክንፈ በአንድ በኩል አገዛዙ ለሚዋጋበት ትርክት ክንፈ እያቀበለው ነው። ሌሎችን ሊያሰባስብ የሚችል አጀንዳ ክንፈ እየሰጠ ነው። ይሄው የትግራይ ልሂቃን እኮ የሚናገረው ይሄን ነው። እኛ ለኢትዮጵያ አንድነት እንትን ስንል ከጀርባ ግን የሚወጉን እነዚህ ባንዳዎች ናቸው ብሎ ለመናገር ይሄ ክንፈ አመቻችቶ እያቀበለ ነው። በሌላ በኩል ይሄንን ክንፈ የተናገረው ሆን ብሎ ነውስ ብዬ ደግሞ ሳስብ ምንም ማረጋገጫ የለም። ይሆናል ትንተና ከመስራት ውጭ። ግን አንድ ነገር ደግሞ ጠረጥራለሁ። ምንድን ነው መጠረጥረው? የአማራ ኃይል እየተሰባሰበ ቢያንስ ድርጅት ለመፍጠር የተወሰነ ርቀት እየሄደ እንደሆነ እየሰማን ቢዘገይም ግን የሆነ ቁጭት ፈጥሮ አንድ ተቋም የመፍጠር እንቅስቃሴ አለ። በዚህ ተቋም የመፍጠር እንቅስቃሴ ውስጥ በሂደት ውስጥ የተሰባሰቡ ሰዎች ምን ተፈጥሯል? በተለይ በአመራር ደረጃ ያሉ ሰዎች፣ የሚታወቁ ሰዎች ከህወሓት ጋር ያላችሁ እንደ ቅድመ ሁኔታ ተጠይቀው የሰጡት መላምት አለ። በዚህ ጉዳይ ላይ እኛ እንወስንም፣ አይታሰብም። የህወሓት ጥያቄ በዋናነት በዚህ በወልቃይት በምናምን በራያ በኩል ያለውን ጥያቄ ነው እና ከመሬቱ ጋር ነው እንጂ ሌላ የፖለቲካ አዲስ የፖለቲካ ባህል ይዞ አልመጣም የሚል ኢንተርቪው ላይ የሰጡት ጉዳይ አለ። አንድ እሱ። ሁለተኛ ምናልባት አማራው ተሰባስቦ ተቋማዊ አንድነት ከፈጠረ የድርጅት አቅሙ ወታደራዊ አቅሙ የበለጠ ስለሚያድግ የፌዴራል መንግስቱ የአብይ አገዛዝ ወደ ጦርነት ውስጥ እንኳን ቢገባ ህወሓት አሁን የማንሰራራት የተወሰነ እድል አግኝቻለሁ ከፕሪቶሪያ ስምምነት በኋላ ብሎ ከዚህ በፊት ነው ያስቀምጨዋለሁ ብሎም ያስባል። ደሞም ነው ተገዳዳሪ ኃይል ሆኜ እወጣለሁ ብሎ ካሰበ በአማራ በኩል ያለውን የፖለቲካ ኃይል ግን ቢያንስ በአስተሳሰብ እንዲበተን የተፈለገ የፖለቲካ የሴራ ትንተናም ሊሆን ይችላል። ምንድን ነው ምክንያቱ? የፖለቲካ ኃይሎች በዚህ ጉዳይ ላይ ደግፉን። አብዛኛው እኛ በዚህ ጉዳይ ላይ የጋራ ስምምነት አለን። ጌታቸውም ክንፈም አረናም ተመሳሳይ አቋም ነው ያለን፣ እናንተም ደግፉን ሲል ሌላው ይሄንን አስተሳሰብ ለመደገፍ ለምንድን ነው የምተባበረው ብሎ የሚያስበው አንዱ አማራ፣ ሁለተኛ በአማራ ፖለቲካ ውስጥ ደግሞ ክፍፍል የሚፈጥር የልሂቃን ክፍፍል የሚፈጥር የልሂቃን ክፍፍሉ ደግሞ የህዝቡን የፖለቲካ አሰላለፍ የሚያዛባና ምናልባትም ለመበተንም የተፈለገ ጉዳይም ሊሆን ይችላል ብዬ ገምታለሁ። ምክንያቱም በአማራ ፖለቲካ ውስጥ አንዱ ወደ ድርጅት እንዳይመጣ እያጨቃጨቀ ያለው የአሊያንስ ጉዳይ ነው። ስለዚህ ይሄንን አደባባይ ላይ ወጥቶ ልሂቃኖቹ ሲናገር አንድም አገዛዙን ይጠቅማል፣ በሌላ በኩል አገዛዙ የሚዋጋበት ኮዝ ይሰጠዋል፣ አገሪቷ እንዳትፈርስ ነው ይላል። በሶስተኛ ደረጃ ከህወሓት ጋር ያሉትን ኃይሎች እንዲከፋፍለው ወይም ደግሞ የአማራ ኃይሎች እንዲከፋፈሉ ምቹ ሁኔታ ከህወሓት ድንጋይ ይወረወርለታል። አገዛዙ የፕሮፓጋንዳ ስራ የሚሰራው ይሄንን ንግግር እየተጠቀመ ብቻ ነው።
ይሄው አሁን እጅ ሰጡ ምናምን የሚለው እኮ እንደዚህ አይነት ነገር ስላለ ነው። ይሄ ደግሞ ወደ ህዝቡ በማውረድ ህዝቡን የሚከፍል ጉዳይ እንዲሆን አማራውን ስልታዊ በሆነ መልኩ ከፋፍለ ነው እናድቀው የሚል አስተሳሰብም ሊሆን ይችላል። እኔ ይሄንንም ወደ መጠርጠር ስለሄድኩ ነው። ስለዚህ ይሄ ሰውዬ በዚህ ሰዓት አደባባይ ላይ ወጥቶ ይሄንን ንግግር የሚከፋፍል ትልቅ አጀንዳ እና የሴራ ትንተና ሊያዋልድ የሚችል የኦህዴድ አገዛዝ የሚጠቅም ኤርትራንም ራሱ የሚያስመታው እና የጦርነቱን አጀንዳ መልክ ሊለውጥ የሚችል በሌላ በኩል የአማራ ኃይሎችን ደግሞ የሚከፋፍል ድርጅትም እንዳያዋልዱ ስንጥቃት የሚፈጥር ንግግር ለምን ተናገረ? ያውም በዚህ ሰዓት ያውም ምስክርነት አለን የሚል የፕሮፓጋንዳ ስራ እጅ በሰጡ ሰዎች እየተሰራ ይህንን ሳስበው የንግግሩን መገጣጠም ሳስበው ክንፈ የተናገረበት ዋነኛው ነጥብ ልዩነት የለንም፣ አብዛኞቻችን በዚህ ጋር ስምምነት አለን፣ የፖለቲካ ኃይሎችም በዚህ ጉዳይ ሊተባበሩ ይገባል ብሎ ሶስተኛው ደግሞ ይሄንን ጉዳይ የሚያጨናግፍ ሁሉ በአነስተኛ ኪሳራ ለመመከት ዝግጁ ነን፣ ለዚህ ደግሞ የተለያዩ ስልቶችን መጠቀም ያስፈልጋል ብሎ ነው የተገለጸው። እነዚህ ነገሮች ስገጣጥማቸው ሴራ ሆኖ አግኝቸዋል። ይህንን ደግሞ በክንፈ በኩል እንዲገለጽ የተፈለገበት እንድምታ አለ። ክንፈ በደንብ በዚህ ጉዳይ ላይ እንዲገልጸው ከሌላው ይልቅ በዚህ ኃይል የግለሰብ ሀሳብ ነው ምናምን አንድ ጡረተኛ ተናገረው ምናምን ተብሎ የሚታሰብ አመለካከት ሆኖ እንዲወጣ እንጂ ከጀርባ ይሄ አመለካከት ሆን ተብሎ ግን የተዘጋጀ ይመስለኛል። ምንድን ነው የሚጠቅመው ከተባለ ዋናው የሚጠቅመው አገዛዙን መጥቀም፣ አማራውን መምታትና መክፈል፣ በድርጅት ተሰባስበው እንዳይቆም አሁንም ልዩነትና ስንጥቃት መፍጠር። ስለዚህ ይሄ ለአገዛዙም ድንጋይ ማቀበል ነው፣ ለሌሎች ኃይሎችም በተመሳሳይ የሚዋጉበት አጀንዳ መስጠት ነው። የፖለቲካ ትንተና ከሰራል በዚህ የፖለቲካ ትርፍ ላይ ህወሓት ከአማራው ጉዳት ውጪ የሚያተርፈው ትርፍ ግን ጠንካራ የሆነ የኃይል አሰላለፍ ይዤ እወጣለሁ ሊል ይችላል። ወደ ጦርነት ውስጥ ከገባው አገዛዙ አሁን ያለበት መዳከም ስላለ የማሸነፍ እድል እንኳን ቢኖረን አማራው ተሰባስቦ እስካልተቆመ ድረስ ድርጅታዊ ቅርጽ እስከሌለው ድረስ የአማራ ፖለቲካ አንድ ማዕቀፍ እስካልያዘ ድረስ በተበታተነ ሁኔታ ውስጥ የአጥቂነት ሚናችን እንወጣለን የሚል አስተሳሰብም ሊኖር ይችላልም። ኦህዴድም በተጨማሪ የፕሮፓጋንዳ ስራ እና የፕሮፓጋንዳ ግብአት በመስጠት የአማራውን ኃይል የሚከፋፍልበት ናሬሽንም ለመፍጠርም ታስቦ ሊሆን ይችላል። ይሄ የተለያየ አመለካከት ሰው ሊያስብ ይችላል። በሌላ በኩል ደግሞ አማራው ራሱ እኔም ተገንጣይ ብሔርተኛ መሆን አለብኝ የሚል አስተሳሰብና እንደዚህ አይነት ናሬሽን ለመፍጠርም ይፈልጋል። ኦህዴድ በዋናነት አሁን ከጅጅጋ እስከ ሞያሌ ድረስ የኔ ነው እያለ እያካለለ ባለበት ሰዓት ላይ ውድቀቱን እያፋጠነ ጫፍ ላይ ባለበት ሰዓት ላይ እንደዚህ አይነት አዲስ ትርክቶች ደግሞ እንዲዋለዱ ይፈልጋል። ስለዚህ አማራውም ተጎትቶ ወደዚህ አይነት አመለካከት ውስጥ እንዲገባ መቀስቀሻም ሊሆንም ይችላል ብሎ መገመትም ይቻላል። በቃ ሁሉም የየራሱን አስተሳሰብ ከያዘ እኛም የራሳችን ደሴት መፍጠር አለብን። ስለዚህ ይሄ የግንጠላውን የብሔርተኝነት አስተሳሰብ ከፍ በማድረግ ልዩነቱን ማስፋት ይፈልጋል። በተለይ ባረጀው የፖለቲካ ብሔርተኝነት ላይ የሚፈለገውን ይሄ ነው፣ ታይሚንግ ነው፣ ሰዓቱ ነው። በቃ በዚህ ሰዓት ላይ ይሄንን አጋጣሚ ተጠቅመን መሽሎክ አለብን የሚል አመለካከትም ተይዞ አማራውን ወደዛ ቅርቃር ውስጥ ለማስገባትም ሆን ተብሎ የተደራጀ አመለካከትም ሊሆን ይችላል። መነጠል አለብኝ እኛም የሚል የተነጣይነት ብሔርተኝነት ውስጥ መክተት፣ ለዛ ሊቃኑን ደግሞ ሌላ ትርክት ውስጥ ማስገባት ይፈልጋል። በተለይ አሁን ኦህዴድ በጣም የተቸገረው
አማራው እኔ ተገንጣይ ብሔርተኛ ነኝ ብሎ አይመጣም። አማራው እየጠየቀ ያለው ይሄ የአባቶቼ ሀገር ነው፣ እዚህ ሀገር ላይ የእኔ አጽመ ርስት ያለበት ሀገር ነው። ስለዚህ የሀገሪቷን አንድነት ከአማራውም በላይ ገና ገፍቼ እመጣበታለሁ የሚል አመለካከት ነው ያለው። በዚህ አመለካከት ውስጥ ነው ያለው። ካልቸሩ ይሄ ነው። ስለዚህ አማራው ለህልውናው ሲታገል የእሱን ህልውና በሌሎች ኪሳራ ላይ ለመጨረስ አይደለም፣ የሀገሪቷን ህልውናም ጭምር ማስጠበቅ ነው። የራሱ ህልውናም ብቻ የለም የሚጠብቀው፣ አንድነቱንም ያስጠብቃል። ይሄ ታሪካዊ ኃላፊነትም አለበት። ይሄንን ጎትቶ የፍርሰቱ ተባባሪ እንዲሆንላቸው ይፈልጋል። ግን አይሆንም። አማራው አይሆንም። ከወጣ መጨረሻ ነው የሚወጣው። ሁሉም አጀንዳውን አምጥቶ መጨረሻ ነው የሚወጣው። ከዚህ በፊት ዶክተር ደሳለኝ ጫኔ እንደዚህ ብሏል መሰለኝ። አማራው ምናልባት ልውጣ ካለ መጨረሻ ነው የሚወጣው ያለበት ቆንጆ አባባል አለ። ይሄ ነው። ስለዚህ ይሄንንም መገመት ያስፈልጋል ብዬ አስባለሁ። በአጠቃላይ ግን ሀሳቡ ያነሳበት ሀሳብ ሆን ተብሎ የተደራጀ ለሴራ ተጋላጭ የሆነ ልዩነት ለመፍጠርና አንድን ማህበረሰብ ለማጥቃትም የተፈለገ፣ በሌላ በኩል አብይ ለሚፈጥረው አዳዲስ ጦርነት ደግሞ የመዋጊያ ትርክት እንደሆነ ግልጽ ነው። ወይ ከፖለቲካ ማነስ ድንቁርና፣ ወይም የሁኔታ ትንተና አለመስራት፣ ወይም ሆን ተብሎ የመከፋፈያው አጀንዳ ብዬ ይዤዋለሁ። እኔ ግን ክንፈ ሳቀው ፖለቲካውን ተንትኖ ትርፍና ኪሳራውን አስልቶ የመውጫ መንገድ አዘጋጅቶ ምናምን እንደዚህ የሚያስብ ነገር የለም። በስሜት ድብልቅልቅ ያለ ንግግሮችንም የሚናገር ሰው ነው። ስድቡንም ጥላቸውንም የሚያስቀምጥ ሰው ነው። እኔ አውቀዋለሁ ከሌላ አውቃለሁ ምናምን ነው እንጂ በአብዛኛው ጉዳትና ትርፉንም የማያውቅ ሰው ስለሆነ፣ በሌላ በኩል ደግሞ ሳየው ከግል ፍላጎቱና ውስጡ ካለው አመለካከትም የወጣ ሊሆን ይችላል ብዬ በሁለት መልኩ አየዋለሁ። ሆን ተብሎም ነው ወይም ደግሞ ከግለሰቡ የውስጥ ፍላጎት ነው። እና ይህንን በተወሰነ መልኩ ለማስረዳት ነው። ንግግሩ ግን በቀላሉ የሚታይ አይደለም። በዚህ ጉዳይ ላይ በተለይ በዚህ አሁን የትግራይ ልሂቃን አካባቢ ያሉ ሰዎች ምንድን ነው እጣ ፈንታችን ብሎ ግን ማሰብ ያስፈልጋል። ማለት ከወዴድ የባሰ የትግራይን ህዝብ ዋጋ ያስከፈለው በኢትዮጵያ ውስጥ ስርዓት አለ? እንደው የደርግ ስርዓት የሚባል እንደ ጭራቅ የሚታየው የትግራይን ህዝብ በዚህ ደረጃ ዋጋ አስከፍሏል? ሌላውን እንተውና ከዚህ በኋላ ያለው እጣ ፈንታ ምንድን ነው ብሎ ቆሞ ለሚያስብ ሰው እኔ እንደዚህ አይነት ንግግር አዋጭ አይደለም። ሌላ ትብብር፣ ሌላ የጋራ እጣ ፈንታና በእኩልነት ላይ የተመሰረተ አገር እንዴት አድርገን እናዋልድ፣ ከዚህ የጦርነት አዙሪት እንዴት እንውጣ በሚያጨቃጭቀን ጉዳይ ላይ እኮ ነገ ጠዋት በጋራ አገር ውስጥ እኮ ተሰባስቦ የሚኖርበት ዜጋ እስከተፈጠረ ድረስ የትኛውም እኮ በጣም እኮ የትኛውም ቦታ እኮ የአንዱ የራሱ ነው። ከሌ ምናምን የኔ ነው ብለን የምንጨቃጨቅበት እና ለዛ ብረት የምንማዘዝበት ጊዜ ምንድን ነው ውጤቱ ያመጣው ብሎ መገምገም ያስፈልጋል። ስለዚህ ይህንን አይነት ንግግር የሚናገሩ ሰዎችንም ወይ ተው ማለት ወይ ወደ ሚዲያ ለማምጣት ወይም ደግሞ ትክክለኛውን ዓላማ ይሄ ነው ዓላማችን፣ ትግላችን ይሄ ነው፣ መዳረሻችን ይሄ ነው፣ በቃ በዚህ ጉዳይ ላይ ወይ እንዋጋለን፣ ጠላትና ወዳጅን መለየት ነው። እና ይሄ አመለካከት ጠቃሚ ያልሆነ ግን ለምን እንደመጣ በተወሰነ መልኩ ሳየው በሁለት ሁኔታ አስቀምጫለሁ። የጽናት ሚዲያ ቤተሰብ በዋናነት ተጨማሪ ሀሳብ ላመጣ የፈለግኩት ከዚህ አመለካከት ተነስቼ አንዳንድ ሀሳቦችን ስለመጣልኝ ወደ እናንተ በተመሳሳይ ልምጣ ብዬ ነው። ስላዳመጣችሁን ከልብ አመሰግናለሁ። በተመሳሳይ አስፈላጊ ከሆነ በተለያዩ ጉዳዮች ላይ በተመሳሳይ ጉዳይ ወደ እናንተ ሀሳብ አስተያየታችን እናመጣለን። የዛሬን በዚህ ጨርሳለሁ። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩ ሰላም።